የዓለም ዋንጫ የ32ቱ ጥሎ ማለፍ ጨዋታዎች ዛሬም ቀጥለው ይደረጋሉ። ምሽት 4 ሰዓት ላይ የ2010 የዓለም ዋንጫ ሻምፒዮኗ ስፔን ከኦስትሪያ ጋር ጨዋታዋን ታደርጋለች። ስፔን ምድቧን በበላይነት እየመራች 32ቱ ጥሎ ማለፉን መቀላቀሏ ይታወሳል። ተጋጣሚዋ ኦስትሪያ በበኩሏ ከምድቧ ሁለተኛ ደረጃን ይዛ የ32ቱ ጥሎ ማለፉን መቀላቀሏ ይታወሳል። የሁለቱ ብሔራዊ ቡድኖች አሸናፊ ከፖርቹጋል እና ከክሮኤሺያ አሸናፊ ጋር ሩብ ፍጻሜ ለመግባት የሚያደርጉት ፍልሚያ ይጠበቃል። ጨዋታው ምሽት 4 ሰዓት ሲል መደረግ ይጀምራል። ሌላኛው ጨዋታ ሌሊት 8 ሰዓት ላይ ፖርቹጋልን ከክሮኤሺያ ያገናኛል። ፖርቹጋልና ክሮኤሺያ በየመደባቸው ሁለተኛ ደረጃን ይዘው የ32ቱ ጥሎ ማለፉን መቀላቀላቸው ይታወሳል። በዛሬው ጨዋታ ምን አይነት እንቅስቃሴ ብሔራዊ ቡድኖቹ ያሳያሉ የሚለው ይጠበቃል። የፖርቹጋል ብሔራዊ ቡድን እንደዚሁም ክርስቲያኖ ሮናልዶ በዛሬው ዕለት ይጠበቃሉ። በክሮኤሺያ ብሔራዊ ቡድን በኩል አንጋፋው ተጫዋች ሉካ ሞድሪች ሌላኛው ተጠባቂው ተጫዋች ነው። የሁለቱ ብሔራዊ ቡድኖች አሸናፊ ከስፔን እና ኦስትሪያ አሸናፊ ጋር ሩብ ፍጻሜ ለመግባት በሚደረገው ፍልሚያ የሚገናኙ ይሆናል። የትኞቹ ብሔራዊ ቡድኖች 16ቱን ይቀላቀላሉ? ግምቶቻችሁን በኮሜንት መስጫው አስፍሩልን። ወንድማገኝ ጸጌ ነኝ። የፋና ዲጂታል ቤተሰብ ይሁኑ።